ሳታገባት ሚስቴ ናት አትበል። ሳታገቢው አንቺም ባሌ ነው አትበይው። ምኑን አምነሽው? በምን ተማምናችሁ? በምን መሰረት አድርጋችሁ? እንዴት በምን ሂሳብ ሰርታችሁት ነው ሳትገቡ ሚስቴ ባሌ የምትባባሉት? እውነቴ ነው። የምትጎዱት እራሳችሁ ናችሁ። እንደዛ ስለሆነ ነው ስንት እህቶቻችን ማለት ነው ወልደው ብራንዳ ላይ የወጡት። ወልደው በችግር ላይ ችግር ተደራረባቸው ስቃያቸውን መንከራቸውን እያዩ ያሉት። አበባ ጽጌረዳ የምትመስለዋን ልጅ እንደዛ ተጫውታችሁ ባዶ ቤት ትታት የምትሄድ ማለት ነው። ባሌ ሚስቴ በሚለው ሰበብ ነው። ሳትጋቡ ባሌና ሚስቴ አትብሉ። ሳትጋቡ አትውለዱ። አንድ ጣራ ቤት መኖር ሳትጀምሩ ሳትተማመኑ አትውለዱም እንዴ! ለልጆቹ ማስቡ እንጂ። እናንተ እኮ ኦልሬዲ በቃ አድጋችኋል፣ ኦር ደግሞ አርጅታችኋል። ህፃን ልጅ ምን አረከ? እስኪ ገና ልክ ከተወለደ ጀምሮ በችግር መኖር የጀመረ ልጅ አስቡት። ራሱን እስከሚችል ድረስ የሚያገኘውን ስቃይ አስቡት። ዝም ብሎ ተቀማምሶ እዛ ጋም እየወጣ እየገባ ባልና ሚስት የሚባል ነገር የለም። መጀመሪያ በስርዓቱ በቅዱስ ጋብቻ ተጋቡ። እንዲህ ለስሙም ለወሬውም ለረጂውም ለተረጂውም ለሁሉም እኮ የሆነ ማለት እንዲህ ነበር ብለህ እንድታወራው እኮ ጋብቻ የመሰለ መልካም ነገር የለም። እውነቴን ነው። አንተ ዛሬ ሚስቴ የምትላት ዘመዶች ጋር ጓደኞች ጋር በቃ የትም ቦታ የምታስተዋውቃት ልጅ ማለት ነው ነገ ጠዋት ከ2 ወር ከ3 ወር በኋላ አንተን ጥላ ሌላ ወንድ ታገባለች። ዛሬ ባሌ ነው ብለሽ ጓደኞች፣ ፋሚሊዎች፣ ማንም ሰው ጋር ያስተዋወቅሽው ሳያገባሽ አብረሽው የምተኝ አብረሽው የፈለገውን ነገር የሚጫወትብሽ ማለት ነው። ነገ ጠዋት ሳይነግርሽ አንዷን ያገባል እኮ። እውነቴን ነው። ስርዓት ይኖራችሁ።